በእግዚአብሔር ፊት ሁኔታው እያለ ችግሩ እያለ ጥያቄው እያለ እሱን ሁሉ ነገር ጥላችሁ ነፍሳችሁን በፊቱ አፍሳችሁ እጆቻችሁን አንስታችሁ እሱ ስር ከተንበረከካችሁ በኋላ ማንም ላያንበረከካችሁ የሱን ስም ከጠራችሁ በኋላ የትኛውም ነገር ላያሰጋችሁ ድናችሁ ትቀራላችሁ። ስለዚህ ስታመሰግኑ at the same time በጣም ብዙ የሚፈወሱ በህይወታችሁ ላይ በብዙ ሁኔታ አለለወጥ ያሏችሁ ነገሮች ሁሉ የሚለወጡበት መንፈሳዊ ቁልፍ ነው ምስጋና። ሞኝነት እንዳይመስላችሁ። ከነቻችሁ ድምጹን ሰምታችሁ ቃሉን አንብባችሁ በራእይና በመገለጥ እግዚአብሔር መጥቶ ወደ ህይወታችሁ በመራችሁ አቅጣጫ የጠበቃችሁት ነገር ቀርቶ ያልጠበቃችሁት ነገር በመሆኑ ምክንያት ሰይጣን ታጉረመርማላችሁ ብሎ ሲጠብቃችሁ እናንተ ግን ትናንትናችሁን ዞር ብላችሁ በምሬትና በቁጭት ሳይሆን የምታዩት በምስጋና ዕውቅና እየሰጣችሁ በምስጋና እየደመደማችሁ ተመስገን አመሰግናለሁ። ትናንት በህይወቴ ላይ ስለሆነው ነገር አመሰግናለሁ። ስለሄደው ነገር አመሰግናለሁ። ስለተበላሸው ነገር አመሰግናለሁ። ስለተዘጋው ነገር አመሰግናለሁ። ስታመሰግኑ በቤታችሁ ውስጥ ሆናችሁ በቤታችሁ ቅጥር ከልጆቻችሁ ጋር ሆናችሁ ስታመሰግኑ ዙሪያችሁን የሚከባችሁ የሰው ክብር አይደለም፣ የእግዚአብሔር ክብር ዙሪያችሁን ይከባችኋል። ይሄንን ክብር ደግሞ ፔኔትሬት አድርጎ ጥሶ ወጥቶ ሊነካችሁ የሚችል አንዳች ጉልበት ያለው አይገኝም። አታመሰግኑበትም ማለት አንድ ነገር መልስ ከመሆን ጥያቄ ወደ መሆን ይቀየርባቸዋል። ብዙ ሰዎች ለምነው ተቀብለዋል። ነገር ግን ለምነው የተቀበሉት ነገር መልስ አይደለም የሆናቸው ጥያቄ ሆኖባቸዋል። ለምን ካላችሁኝ የማታመሰግኑበት ነገር መልስ ከመሆኑ ይልቅ ጥያቄ በመሆን በህይወታችሁ ይገለጣል። ሰው በእግዚአብሔር ፊት ሲገኝ ከተራነት ተርታ ነው የሚወጣው። እግዚአብሔርን ያከበሩ እግዚአብሔርን ያመሰገኑ ወድቀው የቀሩ ሰዎች አናውቅም። የተረሱ ሰዎች አናውቅም። የተሰነካከሉ ሰዎች አናውቅም። ሰው እግዚአብሔርን ሲያመሰግን ከሁኔታ በላይ ሲያመሰግነው ከሚገጥመው ሁኔታ በላይ ሲያመሰግነው ከከፍታ ወደ ከፍታ ከበረከት ወደ በረከት ከክብር ወደ ክብር። እስቲ በደንብ አርጋችሁ አሜን በሉ። ሃሌሉያ። መክበር ነው። ምናልባት ከአንዳንድ ባለስልጣኖች ጋር ራት መብላት ትልቅ ኩራት እንዳለው ፍጥረታዊ ሰዎች ልታውቁ ትችላላችሁ። በአንዳንድ ባለስልጣኖች ፊት መገኘት፣ በአንዳንድ ባለሀብቶች ፊት መገኘት ልክ እንደ ትልቅ ክብር የሚሰማችሁ ሰዎች እዚህ ውስጥ አላችሁ። አንድ ነገር ደግሞ የማይለወጥ ነገር ነግራችኋለሁ። ዛሬ ባለስልጣን የሆነ ነገ ተራ ሰው ይሆናል። ዛሬ ባለሀብት የሆነ ነገ ደግሞ በእጁ ያለው ሊበተንም ላይበተንም ይችላል። በዘላለም ዙፋን ላይ የተቀመጠ ሁልጊዜ ብርቱ በሆነው በእግዚአብሔር ፊት የሚገኝ ሰው እግዚአብሔር ያከብረዋል። እግዚአብሔር ያከብረዋል። በእግዚአብሔር ፊት መገኘት መክበር ነው። ሞኝነት አይደለም። በእግዚአብሔር ፊት መዘመር መክበር ነው። ትንሽነት አይደለም። ቀላልነት አይደለም። አላዋቂነት አይደለም። በእግዚአብሔር ፊት መገኘት መክበር ነው። ወዳጆቼ ከፍተኛና ከባባድ የህይወት ሰይፍ በነፍሳችሁ ላይ እያለፈ ከሆነ ዛሬ የምነግራችሁ ያለ ጭንቀት ያለ ስጋት ተዘልላችሁ እንድትቀመጡና በብዙ መረጋጋትና ክብር መውጣትና መግባት እንዲሆንላችሁ ሰው ከነፍስ መከራ በምስጋና ብቻ ነው የሚድነው። በእግዚአብሔር ፊት በመገኘት ብቻ ነው የሚድነው። በእግዚአብሔር ፊት ጊዜ በማጥፋት ብቻ ነው የሚድነው። ለእግዚአብሔር ጊዜ በመስጠት ነው የሚድነው። ሰው ከነፍሱ መከራ ከሰው ጋር ተመካክሮ ወይም ካውንስለር ጋር ወይም ሳይካትሪስት ጋር ሄዶ ሰው ከነፍሱ መከራ ይድን ዘንድ ከቶ አይቻለው። ሰው ከነፍሱ መከራ ሰምቶ ከመጣበት የነፍስ መከራ አይቶ ከመጣበት የነፍስ መከራ እየሸሸ ከሚከተለው የነፍስ መከራ ሰው የሚድነው በእግዚአብሔር ፊት በምስጋና በመሆን ነው። በእግዚአብሔር ፊት በእልልታ፣ በእግዚአብሔር ፊት በሽብሸባ፣ በእግዚአብሔር ፊት በምስጋና በውዳሴ ሲሆን ሰው ከነፍሱ መከራ ይድናል። በነፍሱ ውስጥ ብዙ ጥያቄ አለ፣ ብዙ እንቆቅልሽ አለ። ታውጣላችሁ፣ ታወርዳላችሁ፣ ታስባላችሁ። አንድ ጊዜ ያዝ፣ ሌላ ጊዜ ለቀቅ ታረጉታላችሁ። አንዴ ያዘ፣ ሌላ ጊዜ እየለቀቀ፣ አንዴ እየመጣ፣ ሌላ ጊዜ እየሄደ ከሚያሰቃያችሁ የነፍስ መከራ ድናችሁ ምድኑት። ተዘላችሁ የምታርፉት፣ አርፋችሁ የምትባረኩት በእግዚአብሔር ፊት ሁኔታው እያለ፣ ችግሩ እያለ፣ ጥያቄው እያለ እሱን ሁሉ ነገር ጥላችሁ ነፍሳችሁን በፊቱ አፍስ
አፍሳችሁ እጆቻችሁን አንስታችሁ እሱ ስር ከተንበረከካችሁ በኋላ ማንም ላያንበረከካችሁ የሱን ስም ከጠራችሁ በኋላ የትኛውም ነገር ላያሰጋችሁ ድናችሁ ትቀራላችሁ። አርፋችሁ ትቀራላችሁ። እስቲ በደንብ አድርጋችሁ አሜን በሉ። ማታ ካቻት ይላል ሰው ከነፍሱ መከራ በምስጋና ይድናል የምትጽፉ ሰዎች ሰው ከነፍሱ መከራ በምስጋና ይድናል። ወዳጆቼ እግዚአብሔር ዋጋ ስለማይተመንለት ውለታው የጠየቀን ነገር ቢኖር ምስጋና ብቻ። እግዚአብሔር ከምስጋና ሌላ የጠየቀን ነገር የለም። አንዳንድ ጊዜ ወክ ስታረጉ መሄድ ብቻ አይደለም ይላል ሳይንስ ሕክምና ምን ይላል? ስትራመዱ በእግራችሁ ወክ ስታረጉ እየሄዳችሁ ብቻ ሳይሆን ራሳችሁንም እያከማችሁ ነው ወይም ደግሞ ሕክምና ነው ሂሊንግ በሰውነታችሁ ላይ ይከናወናል ብሎ ይነግራችኋል። እኔም ዛሬም ልክ እንደዚህ ነው። ስታመሰግኑ at the same time በጣም ብዙ የሚፈወሱ በህይወታችሁ ላይ በብዙ ሁኔታ አልለወጥ ያሏችሁ ነገሮች ሁሉ የሚለወጡበት መንፈሳዊ ቁልፍ ነው ምስጋና። ሞኝነት እንዳይመስላችሁ። ሰው ከነፍሱ መከራ በምስጋና ይድናል። ሰው ከነፍሱ ጭንቀት በምስጋና ይድናል። ሰው ከነፍሱ ፍርሃት በምስጋና ይድናል። እንዴት ብላችሁ ከጠየቃችሁኝ ይገርማችኋል። ምስጋና የምትጽፉ ሰዎች ምስጋና ያለፈውን ስለመቀበላችን ዕውቅና መስጠት ነው። ምስጋና ያለፈውን ስለመቀበላችን ዕውቅና መስጠት ነው። በጣም ብዙ ነገሮች በህይወታችን አልፈዋል። በጣም ብዙ ነገሮች በህይወታችን ሆነዋል። አንዱ መጥቷል፣ ሌላው ሄዷል። አንዱ ተገኝቷል፣ ሌላው ጠፍቷል። በጣም ብዙ ነገሮች በህይወታችን ውስጥ ሆነዋል። ምስጋና ማለት ስላለፈው ዕውቅና መስጠት ማለት ነው። አንተ ትክክል፣ አንተ ጻድቅ፣ በስራ እንከን የለብህም። የነበሩ አሁን ያልነበሩ፣ የነበረኝ አሁን የሌለኝ፣ የነበርኩበት አሁን ያልተገኘሁባቸው ነገሮች ሊኖሩ ይችላሉ። ነገር ግን ስታመሰግኑ ስላለፈው ህይወታችሁ ዕውቅና ነው የምትሰጡት። ሰው ከነፍሱ መከራ የሚድነው ስላለፈው ህይወቱ በምስጋና ለእግዚአብሔር ዕውቅና በመስጠት ነው። አንተ ስተት የለብህም። አጋጣሚ አይደለህም። አንተ ትክክለኛ ነህ። አንዳንዶቻችሁ ድምጹን ሰምታችሁ ቃሉን አንብባችሁ በራእይና በመገለጥ እግዚአብሔር መጥቶ ወደ ህይወታችሁ በመራችሁ አቅጣጫ የጠበቃችሁት ነገር ቀርቶ ያልጠበቃችሁት ነገር በመሆኑ ምክንያት ሰይጣን ታጉረመርማላችሁ ብሎ ሲጠብቃችሁ፣ እናንተ ግን ትናንትናችሁን ዞር ብላችሁ በምሬትና በቁጭት ሳይሆን የምታዩት በምስጋና ዕውቅና እየሰጣችሁ በምስጋና እየደመደማችሁት ተመስገን፣ አመሰግናለሁ። ትናንት በህይወቴ ላይ ስለሆነው ነገር አመሰግናለሁ። ስለሄደው ነገር አመሰግናለሁ። ስለተበላሸው ነገር አመሰግናለሁ። ስለተዘጋው ነገር አመሰግናለሁ። እንኳን ዘጋኸው አንተ ከፍተ ብቻ አይደለም ዘግተ ትሰራለህ። አንተ ሰጥተ ብቻ አይደለም ተቀብለ ትሰራለህ። አንተ አብዝተ ብቻ አይደለም ቀንሰ ትሰራለህ። አንተ ትክክል ነህ አባቴ። ወደ ኋላ ዞሬ ይወራረድ እምለው ሂሳብ የለኝም። ይወራረድ ብዬ እምለው ሂሳብ የለኝም። አወራርድልኝ። እዚህም ጋር ጉዳት አለኝ፣ እዛም ጋር ጉዳት አለ ብዬ የምልብ ነገር አንዳች ነገር የለኝም። አንተ በመራኸኝ የህይወት መንገድ ላይ ኪሳራ የለበትም። አንተ ትርፌ ነህ። አንተ ዋናዬ ነህ። እስቲ በደንብ አድርጋችሁ አሜን በሉ። በመንፈሴ አለው አይሮፕላን ከመሬት እንደሚነሳ ብዙዎቻችሁ ካወረደችው ነገር ትወጣላችሁ። ዝቅ ካረጋችሁ ነገር ከፍ ትላላችሁ። ማታካቻቲ ላማቴለፌ ሰው በእግዚአብሔር ፊት ሲገኝ ከፊት ለፊታችሁ ያለው ፊቱ የበራላችሁ ፊት፣ የሚታያችሁ ሞገስ፣ የሚታያችሁ ክብር ለትናንትና ህይወታችሁ ካሳ ካልሆናችሁ ምኑም ዛሬ በእግዚአብሔር ፊት ኖራችሁ። አንድ ሰው በእግዚአብሔር ፊት የመገኘቱ ዋና መገለጫ ሰው በእግዚአብሔር ፊት ሲሆን ትናንትናውን በምስጋና ይገባል። ከፊት የምታዩት ክብርና ህይወትና ህልውና ከኋላ ያለውን ሂሳብ ያስረሳቸዋል። ኖ ሞር ካልኩሌሽን ካሁን በኋላ ኖ ሞር ካልኩሌሽን ካሁን በኋላ አይደለም ከእግዚአብሔር ጋር ከሰው ጋር ሂሳብ ላሰሩ የትናንትና ህይወታችሁን በምስጋና ትዘጉታላችሁ። እስቲ የሚሰማ ሰው ካለ አሜን ይበል። አይደለም ከእግዚአብሔር ጋር ከሰው ጋር ሂሳብ ላሰሩ የማናመሰግንበት ነገር
መልስ እንኳን ቢሆን ጥያቄ ሆኖ ይለወጣል። አታመሰግኑበትም ማለት አንድ ነገር መልስ ከመሆን ጥያቄ ወደ መሆን ይቀየርባቸዋል። ብዙ ሰዎች ለምነው ተቀብለዋል። ነገር ግን ለምነው የተቀበሉት ነገር መልስ አይደለም የሆናቸው፣ ጥያቄ ሆኖባቸዋል። ለምን ካላችሁኝ የማታመሰግኑበት ነገር መልስ ከመሆኑ ይልቅ ጥያቄ በመሆን በህይወታችሁ ይገለጣል። ብዙ ሰዎች ገንዘብ መልስ አልሆናቸውም፣ ዝና መልስ አልሆናቸውም፣ ማግኘት መልስ አልሆናቸውም፣ ወዳጅ መልስ አልሆናቸውም፣ ክብር መልስ አልሆናቸውም። ሰው የማያመሰግንበት ነገሩ መልስ ከመሆኑ ይልቅ ጥያቄ ሆኖ በህይወቱ ጭንቅ ነው፣ በነገሩ ላይ የሚያመጣበት ጭንቅ ነው የሚሆንበት። ማመስገን ያለባችሁ ነፍሳችሁ ከመከራ እንድትድን። ከነፍስ መከራ የምትድኑት በምስጋና ነው። ለምን? ዛሬ የተቀበላችሁት ነገር ለነገ ጥያቄ እንዳይሆንባችሁ በምትቀበሉት ነገር ላይ ማመስገን ያለባችሁ። የማታመሰግኑበት ነገር ዛሬ እናንተ ጋር ስለመጣ ሀብት አይሆንም። ዛሬ እናንተ እጅ ስለገባ ገንዘብ አይሆንም። ብዙ ሰዎች በእጃቸው የገባው ገንዘብ ጥያቄ ሆኖባቸዋል። እቤታቸው የገባው ነገር የቤታቸው መፍረስ ምክንያት ሆኖባቸዋል። ወዳጆቼ የምትሰበስቡት ነገር ቤተሰባችሁን እንዳይበትን፣ የምታገኙት ነገር ከእግዚአብሔር መገኘት እንዳያወጣችሁ ዛሬ በተቀበላችሁት ነገር ማመስገን አለባችሁ። ሰው በማያመሰግንበት ነገር ላይ መልስ አይደለም የሆነው፣ ያ ጉዳይ ጥያቄ ነው የሆነው። ቢ ኬርፉል። ምስጋና የእግዚአብሔር ሕልውና መስታወት ነው። ምስጋና የእግዚአብሔር ክብር መስታወት ነው። ምስጋና የእግዚአብሔር ታላቅነት መስታወት ነው። ሰው ሲያመሰግን የእግዚአብሔር ሕልውና ማየት በህይወቱ ይችላል። የእግዚአብሔር ክብር መስታወት ነው። እውነቴን ነው የምነግራችሁ። የትኛውም ምድራዊ ክብር ያለ እግዚአብሔር ክብር ጥበቃ ሊኖረው አይችልም። ብትከብሩ ዋስትና ሊሆናችሁ የሚችልና ክብራችሁን የሚያስቀጥል የማይዋጅቅ የማይወጣ የማይወርድ በዶላር መጨመርና መቀነስ ቫልዩለስ የማይሆን ነገር ቢኖር እግዚአብሔር ክብር ነው። ሰው ያለ እግዚአብሔር ክብር ከዚህ ምድር ያገኘውን ነገር ሊያስጠብቅ አይችልም። ምስጋና የእግዚአብሔር ክብር መስታወት ነው። ስታመሰግኑ በቤታችሁ ውስጥ ሆናችሁ፣ በቤታችሁ ቅጥር ከልጆቻችሁ ጋር ሆናችሁ ስታመሰግኑ ዙሪያችሁን የሚከባችሁ የሰው ክብር አይደለም፣ የእግዚአብሔር ክብር ዙሪያችሁን ይከባችኋል። ይሄንን ክብር ደግሞ ፔኔትሬት አድርጎ ጥሶ ወጥቶ ሊነካችሁ የሚችል አንዳች ጉልበት ያለው አይገኝም። የእግዚአብሔር ክብር መስታወት ነው። የእግዚአብሔር ክብር መስታወት ነው። ምን አይነት ነገር ነው ባካችሁ! ማንም ሰው ሊያዋርዳችሁ እስከማይችል ድረስ ምስጋና የእግዚአብሔር ክብር መስታወት ነው። የእግዚአብሔር ታላቅነት መስታወት ነው። አሜን በሏ። በሚያመሰግኑ ሰዎች ህይወት ውስጥ ሁልጊዜ እግዚአብሔር በዙፋኑ ላይ ተቀምጦ ስለሚያዩት የትኛውም ትልቅ ሊያስደነግጣቸው አይችልም። ትልቅ በራሱ አንጻራዊ ነው። ታውቃላችሁ፣ ሻሸመኔ ሀብታም የሆነ አዲስ አበባ ምስኪን ነው። አዲስ አበባ ሀብታም የሆነ ዱባይ ምስኪን ነው። እነግራለሁ፣ ትልቅነት አንጻራዊነት ነው። ስለዚህ የሚያመሰግን ሰው የእግዚአብሔር ታላቅነት መስታወት በቤቱ አለ። ሁልጊዜ ሲያመሰግን ትልቁን እግዚአብሔር በህይወቱ ያያል። ትልቁን እግዚአብሔር አይተ ዞር ስትል በዙሪያ ከከበበክ ነገር በጠቅላላ እንደ ገለባ ይበተናል። የማታካቻታላባ እንድትዘምር እንጂ ምክንያትህ የሚሆነው ልክ ሳመሰግን ይገርማቸዋል። በዙሪያዬ ወጀብ አለ፣ በነፍሴ ውስጥ ግን መዝሙር አለ። ውስጤ መዝሙር አለ። ዙሪያዬ ላይ ሰይጣን ብዙ ነገር ያበለሻሻል፣ ብዙ ነገር ያስወራል። የሚያመሰግኑ ሰዎች ግን ኢንቫይሮመንታቸው አይደለም ህይወታቸውን የሚመራው፣ በነፍሳቸው ውስጥ መዝሙር አለ። በነፍሱ ውስጥ መዝሙር ያለው ሰው ደግሞ ያለ እድሜው አይሞትም። አሜን በል። ሽምግልናው ይለመልማል። አሜን በል። ማታካቻቲና ማተ አንተ በደም ጩሁና አሜን በል። የሚያመሰግን ሰው የያዘው በሽታ አይገለው፣ የያዘው በሽታ አይገለው። ድህነት ከቤቱ ይወጣል። የእግዚአብሔር ክብር መስታወት ነው ምስጋና። የሚለምን ሰው ችግሩ አስጨንቆት ሊለምን ይችላል። አውጣኝ አውጣኝ ከዚህ ሁኔታ፣ ገላግለኝ ከዚህ ሁኔታ ብሎ ሊያወራ ሊለምን ይችላል። ልመና ይገርማቸዋል፣ እንደ ምስጋና አይደለም። ምስጋና ከልመና በላይ ነው። የሚለምን ሰው ችግሩ፣ መከራው፣ ጥያቄው እየደረሰበት ያለው ነገር አስጨንቆት ሊሆን ይችላል የሚለምነው። ሰው ግን ሊያመሰግን የሚችለው ህልውናው አስገርሞት ነው። ሰው ህልውናው ካላስገረመው በስተቀር ሊያመሰግን አይችልም። ለዚህ ነው ብዙ ጊዜ በዋልዝ ጀምረን ሬጌ አድርገን ዲስኮ ካልመታንለት በጣም ብዙ ሰው አያመሰግንም።
በግብሱ ጉትጉታ ነው በብዙ ያዝ እንግዲህ ባክን ተብሎ አያመሰግንም። ቁጭ ብሎ ሰው ምስጋናው ህልውናው ሲያስገርመው የሚገለጥ ህይወቱ ነው። የእግዚአብሔር ህልውና ሲያስገርመው ወዳጆቼ ጠላቶቻችሁን የሚመታ በክብር ህይወታችሁን የሚሞላ ምንድነው ብላችሁ ካላችሁኝ አዝሮ በማጨድ የሚሆን ምስጋና አይደለም። አቶ በማግኘት የሚሆን ምስጋና አይደለም። በህልውናው የሚሆን ምስጋና ነው። ስራ ያለው ምስጋና በህልውናው በእግዚአብሔር ፕሬዘንስ የሆነ ምስጋና የተዘጋን በር ይከፍታል። ብዙ ሰዎች የተዘጋ ሲከፈትላቸው ያመሰግናሉ። በህልውናው የሚያመሰግኑ ሰዎች ግን የተዘጋ በር ፊት ቆመው ያመሰግናሉ። ከዛ በሩ ይከፈታል። ሲከፈት ይገርምሃል ኖርማል ናቸው እነሱ። ጳውሎስና ሲላስ በእስር ቤት ታስረው በነበረበት ጊዜ ያመሰገኑ። ከዛስ የወይኑ መሰረት ተናወጠ። ከዛስ የወይኑ ደጆች ተከፈቱ። ከዛስ ሮጦ አመለጡ አይልም። እነሱ የዘመሩት በር ለማስከፈት አይደለም፣ ስለሚገባው ነው። አምላካቸው እግዚአብሔር በዙፋኑ ላይ ምስጋና ስለሚገባው ነው የምናመሰግነው። አሜሪካ ለመሄድ አይደለም፣ መኪና ለመግዛት አይደለም፣ ልብስ ለመቀየር አይደለም። በዙፋኑ ላይ የተቀመጠው ሁሉን አዲስ ያደረገ ከበደላችን በደሙ ያጠበን እሱ ምስጋና ይገባዋል። እስቲ አሜን በሉ። ቅዱሱን የሚቀድሱ ሰዎች ይቀደሳሉ። የከበረውን የሚያከብሩ ሰዎች ይከብራሉ። የከበረውን የሚያከብሩ ሰዎች ይከብራሉ። ከፍ በል ስትሉት እሱ ስንዝር ከፍ አይልም። እናንተ ግን ካላችሁበት ሁኔታ ያወጣችኋል። ቅዱሱን ስትቀድሱት ትቀደሳላችሁ። ምስጋና ከቅድስና ህይወት አንዱ ነው። ቅዱሱን ስትቀድሱ ትቀደሳላችሁ። እሱ ብቻ መሰላችሁ? እንደ እውነቴ ነው። መቀደስ ማለት ምን ማለት መሰላችሁ? መቀደስ ማለት አምላካችሁ እግዚአብሔርን ከሌላው አማልክት ሁሉ ልዩ አድርጋችሁ እሱን ይሁንልኝ እሱን ስሙልኝ ማለት ነው። እግዚአብሔርን ትቀድሱታላችሁ ማለት ሌሎች አማልክቶች አሉ ምስጋና የሚፈልጉ። እግዚአብሔርን ትቀድሱታላችሁ ማለት ምን ማለት መሰላችሁ? ከሌሎቹ አማልክት ሁሉ ልዩ አድርጋችሁት እሱን ይሁንልኝ እሱን ስሙልኝ፣ ንጉሴን ስሙልኝ፣ ጌታዬን ይሁንልኝ፣ አባቴን ይሁንልኝ ብላችሁ ታመሰግኑታላችሁ። የዚህን ጊዜ እናንተ ቅዱስ ስሙን ስትቀድሱ ትቀደሳላችሁ። የሚያመሰግን ሰው ይገርማል፣ ጤነኛ ነው ራሱ ፊዚካሊ። ጌታ ምስክሬ ነው። እርጅናው ራሱ የለመለመ ነው። አንተ አሜን በል በደንብ ማታካ እግዚአብሔር ጌታ ምስክሬ የምትታመምበትን እርጅና እግዚአብሔር አይሰጠን። መጽሐፍ የምጽፍበት እርጅና ይሆናል። ብዙዎቻችን ህይወታችን በምሬት የተሞላ ነው። እናማራለን። ስለ አስተዳደጋችን እናማራለን። ስላደግንበት ቤት፣ ስለተወለድንበት ቀበሌ ገበሬ ማህበር፣ ስለተወለድንባቸው ቤተሰቦች፣ ስለ ባል፣ ስለ ሚስት፣ በቃ ሁሉ ነገር በምሬት የተሞሉ ሰዎች አሉ። ምሬት ማለት እግዚአብሔርን ማሳነስ ማለት ነው። አንዱ የነፍስ መከራ እሱ ነው። የሚያማርሩ ሰዎች ይገርማቸዋል። የመከራቸውን ዘመን ያስረዝማሉ እንጂ ከመከራቸው አይወጡም። ሰው እያማረረ ከችግሩ አይወጣም። ማማረር ዝም ብሎ ይመስላችሁ ሰዎች ካላችሁ ተሳስታችኋል። ማማረር እግዚአብሔርን ማሳነስ ነው። እናንተ ናችሁ እንጂ ሰይጣን ማማረር ያለባችሁ። እንኳን እናንተ በሰይጣን ልትማረሩ በሰነፍ ልትማረሩ አይደለም። እናንተ ናችሁ ሰነፍን ማማረር ያለባችሁ። ማታካቻት ማማረር እግዚአብሔርን ማሳነስ ነው። በየትኛውም ጉዳይ ያላማረረውም እግዚአብሔርን፣ በትምህርት ያላማረረውም፣ በተፈጥሮ ያላማረረውም፣ በተወለድኩበት ቤተሰብ ያላማረረውም። ይገርማቸዋል። ሲፈጥረኝ እንደገና ቢፈጥረኝ ከዚህ ሌላ አድርጎ ላይ ፈጥረኝ ነው የፈጠረኝ። ታንክ ፋዘር አመሰግናለሁ። አንተ አሜን በል ነግሬሃለሁ። ማታ እግዚአብሔር ምስክር። ዛሬ ልክ ሰው ልቡን ሰርጀሪ እንደሚሰራ ልክ እንደዛ የብዙዎቻችሁ ልብ ተፈውሶ ትወጣላችሁ። በብዙ ነገር የምትማረሩ ሰዎች ካሁን በኋላ አትማረሩ። እንኳን ሆነ ማለት ትጀምራላችሁ። እንኳን ሆነ። አምላኬ በዙፋኑ ላይ ነው ያለው። አምላኬ በዙፋኑ ላይ አለ። ሃሌሉያ። እሱ በማደሪያው አለ። ሃሌሉያ። አላማረርም። you have no idea how ምስጋና እንዴት የህይወታችሁ ማስተር ኪ እንደሆነ፣ የመንፈሳዊ ነገሮች ሁሉ ቁልፍ እንደሆነ፣ የበረከት ሁሉ ማግኔት እንደሆነ ምስጋና እውነቴን ነው የምነግራችሁ። እምታማረሩ ሰዎች ተው አታማሩ። አንዳንዶቻችሁ ሴት መሆናችሁ ታማራላችሁ። ቤተሰቦቻችሁን፣ አስተዳደጋችሁን፣ ብዙ ነገር ነው የምታማሩት። መንግስትን ታማራላችሁ። አንዴ ለመሻገር 3 ጊዜ ይንደረደራሉ። በቃ አንድ ቦይ እኮ ነው እንዲህ ብለው መሄድ ሲችሉ በቃ እንደዚህ ይላል። ቆመው የቦይ ጉዳይ የመንግስት ጉዳይ ያደርጋሉ። ታማሩ። እሺ በባህሪያቸው ይዋቸው ትራፊክ ጃሙን የሚያማርሩ ሰዎች
ሁል ጊዜ ነው የሚያጋጥማችሁ። ጌታ ምስክሬ ነው። ይሄ ይኸውላችሁ እንዲህ ብላችሁ ሰፍ ብላችሁ ጠብቃችሁት ያልሆነ ነገር እንኳን በህይወታችሁ ቢገጥማችሁ ያ ያልሆነው ነገር ቢሆን እንኳን ላይጠቅማችሁ ነበር ቢሆነው ከቁጥር ወይም ከኪሎ በስተቀር ምንም አይጠቅማችሁ ይሆናል። እግዚአብሔር God knows እግዚአብሔር ያውቃል በህይወታችሁ ምን እንደሚያስፈልጋችሁ ምን እንደማያስፈልጋችሁ። ለህይወታችሁ ኢምፖርታንት የሆነውን ነገር ብቻ ነው እግዚአብሔር ወደ እናንተ የሚያመጣው። እንደውም እንደዚህ ባረኳችሁ ከዚህ በኋላ ቁጥር የሚሆን ሸክም የሚሆን ሳይሆን ህይወት የሚሆን ነገር ብቻ ወደ እናንተ ይመጣል። የሚጠቅማችሁ ነገር ብቻ ወደ እናንተ ይመጣል። እበለኝ እበል እንቅልፎች በጠቅላላ ከዚህ በኋላ ራእይ የምትቀበልበት ይሆናል። እዚህ በደንብ አርጋ አሜን በል። ሄዷል ኮምፕሌን አታረግም። ከስናል ኮምፕሌን አታረግም። እግዚአብሔር ሌላ አለው። አንዱ ቢዘጋ ሌላ ይከፈታል። አንዱ ቢሄድ ሌላው ይመጣል። አንዱ ቢበላሽ ሌላ እግዚአብሔር ይሰጥሃል። እስቲ በደንብ አርጋ አሜን በል። ኮምፕሌን እንድታረግ ሰዎችና ሰይጣን ሲነግሩ አንተ ኮምፕሌን አታረግም። እግዚአብሔር ጻድቅ ነው ትላል። አዋቂ ነው እግዚአብሔር አለ። እበለኝ ማንም ይሁን ምቀኛም ሸረኛም እንዲያዩ አድርጎ አደባባዩን ይሰጣል። እስቲ በደንብ አርጋ አሜን በል። ሰይጣን አንድ ነገር ካፈረሰብህ እመነኝ ቀጥሎ አደባባይ ላይ ያወጣል። ቀጥሎ አደባባዩን ይሰጣል። ልብስ ቤት ከተዘጋብን ልብስ ፋብሪካ ይሰጣል። አሜን በል። ትጠረጥራለህ እንዴ? አሜን በል። ዝም ብለህ ከምትኖር እንደውም ከልብስ እንደዚህ ከማምጣት የልብስ ፋብሪካ ይሻላል ብሎ ኮምፕሌን እንዳታረ። ልክ የሆነ ነገር ሲበላሽባችሁ እንዳታማርሩ። እኔ በጣም የሆነ ነገር ሲበላሽብኝ ሰይጣን ነገር ሲፈልገኝ መርዝ አልጠጣም። የምጠጣው ምንድነው? ስፕራይት በሎሚ ነው የምጠጣው። ማታ ካቻታ በረኪና የሚጠጣ ካለ ይጠጣ ሄዶ እኔ ምንም የምጠጣበት ምክንያት የለም። እግዚአብሔር ምስክሬ ነው። ይው ሉክ አመስግኑት እግዚአብሔርን። ከባለፈው ነገራችሁ እግዚአብሔር ይፈታችኋል። እስቲ አሜን በሉ። ስትረቁት ከሚከተላችሁ ነገር እግዚአብሔር ይፈታችኋል። እስቲ በደንብ አርጋችሁ አሜን በሉ። እየመጣ ከሚያስጨንቃችሁ የኋላ ታሪካችሁ እግዚአብሔር አምላክ ይለያችኋል።